በሆሳና ያደረግነው የሪቫይቫል ኮንፈረንስ ፍሬ አላለቀም። ከያቅጣጫው ምስክርነቶች እየመጡ ነው። ባለፈው እሁድ በሐዋሳ ፕሬዘንስ ኦፍ ጋድ ኢንተርናሽናል ቸርች በነበረው ፕሮግራም ላይ ከሆሳና የመጣችው በልዩ አዲስ ምስክርነት ይዛ ብቅ አለች። በልዩ የ3 ዓመት ሴት ልጅ አላት። በደስታ መስግና ከእግዚአብሔር ዘንድ ተቀበለች። ሁለተኛ ልጇን ከወለደች በኋላ እንደማንኛውም ሕፃን የመዳሁ ወራት ካለቀ በኋላ ቆሞ ይሄድልኛል ብላ ብትጠብቅ ቆሞ ሊሄድ አልቻለም። 5 ወር አለፈ። 6 ወር፣ 1 ዓመት። ሕፃኑ ቆሞ ሊሄድ አልቻለም። በልዩ በጎረቤቶችና በቤተሰቦቿ መነጋገሪያ ሆነች። አካለ ጎዶሎ ልጅ ወለደች፣ የኃጢአቷ ውጤት ነው አሏት። ቸኩለው ፈረዱባት። በልዩ ልጆች በሚጫወቱበት ቦታ ልጇ ሲጫወት ማየት የሁል ጊዜ የውስጥ ፍላጎቷ ነበር። ግን በጀርባዋ አዝላ ሰዎች እንዳያውቁባት የውስጧን በውስጧ ይዛ 2 ዓመታትን አሳለፈች። በልዩ በቤተ ክርስቲያን በዝማሬ ታገለግላለች። አገልግሎቷና ክርስትናዋ ተፈተነ። የበልዩ ልጅ በእግሩ ቆሞ መሄድ በነበረበት ዕድሜ በእንፉቅቅ መሄዱን ቀጠለ። በዛው ልክ የእናቱ የልብ ሐዘንና ስብራትን ቀጠለ። በልጇ ከደረሰባት የልብ ስብራት ይልቅ የቤተሰቧና የጎረቤቷ ንግግር ውስጧን ጎድቶታል። በልዩ ግን በእግዚአብሔር ፊት መጸለይዋን አላቆመችም። እግዚአብሔር ሆይ ነቀፌታዬን አስወግድልኝ፣ አቅሜንም መልስልኝ አለች። እግዚአብሔርም የልመናዋን ድምፅ ሰማ። ነገሩ እንዲህ ነው። በሆሳና የነበረው የሪቫይቫል ኮንፈረንስ አልቆ የእግዚአብሔር ሰው ነቢይ ሱራፌል ደምሴ ለአገልጋዮችና ለመንግስት የሥራ ኃላፊዎች የ1 ቀን ስልጠና ሰጥቶ ነበር። በዚያን ጊዜ በነበረው ጸሎት ላይ በመንፈስ ቅዱስ ተሞልተው ከወደቁት ሰዎች ውስጥ አንዱ የበልዩ ባለቤት ነበር። እሱ መሬት ላይ በወደቀበት ሰዓት የ3 ዓመት ሴት ልጃቸው ወዴት እንደጠፋች አልታወቀም። ታሪኩን በልዩ እንዲህ ስትል ትገልጸዋለች። ስሜ በልዩ እባላለሁ። የመጣሁት ከሆሳና ነው። የሆነልኝ ነገር ክብሩን እግዚአብሔር ይውሰድ እና ይሄ ልጄ ማለት ነው ከተወለደ በኋላ አንድ ሕፃን ልጅ ከ6 ወር በኋላ የሚያሳየው እንቅስቃሴ አለ። ብድግ የማለት ነገር አለው። 6 ወር ላይ ምንም ነገር እንቅስቃሴ የለም። 7፣ 8፣ 9 እያለ 1 ዓመት ሙሉ ምንም አይነት እንቅስቃሴ አያረግም እና ብላቴናው በመሬት ነበረ እየተንፏቀቀ የሚሄደው ማለት ነው። በመሬት ላይ ነው እንዲህ ብድግ የሚያደርግ የሚያንቀሳቅስ ነገር አላየውበትም። እኔም የጤና ባለሙያ ስለሆንኩ ሐኪም ጋር መውሰድ አልፈለኩም። እንዲህ ሳየው ማለት እንደዚህ ሊያደርገው የሚችለው ምንድነው መነሻው ብዬ ሳይ ምንም ነገር የለም። ስለዚህ ይሄ እግዚአብሔር መድረስ ያለበት ጉዳይ ነው ብዬ በጣም ጸልይ ነበር። በጣም በእግዚአብሔር ፊት አለቅስ ነበር። ሰው ጋር ሲሄድ አዝየው ነው የምሄደው። ለምንድነው አምጪው ይጫወት ከሰው ጋር ቀላቂ ሲሉኝ አልቀላቅልም። ለምን እሳቀቃለሁ። እና ወንድሞቼ ለበዓል መስቀል ላይ መጥተው እነሱ በጌታ አይደሉም፣ እኔ በጌታ ነኝ። ሁሉም ተሰብስበው ልጆቻቸው ሲጫወቱ ግን የኔ ልጅ በመሬት ነበርና የሚንፏቀቀው አዝየው ነበረ ማስተናግደው ማለት ነው። የመጡትን እንግዶች አዝዬ ጀርባዬ ላይ አዝዬ ነው። አታወርጅም ወይ ይሄ ልጅ መቼ ነው ከጀርባሽ የሚወርደው ይላሉ። ችግሩ ለኔ ብቻ ነው የሚገባኝ። በመሬት ላይ ሲንፏቀቅ ቢያዩ እየዞረች የምታገለግለው ጌታ አሳፈራት ይሉኛል። የምታገለግለው ጌታ አዋረዳት ስለሚሉኝ ከጀርባዬ ላይ አላወረድኩትም። ግን ሁል ጊዜም ጠዋት ከሰዓት ማታ በእግዚአብሔር ፊት ሕፃኑን ባየው ቁጥር የኔ ሰውነት ከኪሎ እየቀነስኩ በጣም አለቅስ ነበር። ነቢይ ሱራፌል ለአገልጋዮች ስልጠና ሲሰጥ መድረስ አልቻልኩም። ግርግር ነበር። ከኋላ እንደውም በር ላይ እንዲህ በስተግራ በኩል በር ላይ መግባት ተከልክለን ያው አገልጋይ ስለሆንኩኝ እንደምንም ገባው ሕፃኑን ደረቴ ላይ አርጌ ማለት ነው። ከዛ ባለቤቴ ሴት ልጄን አቅፎ ነበር። ነቢይ ሱራፌል ባለቤቴ ላይ እጅ ሲጭን ሴት ልጄ ነጥራ ወደቀች። ከዛ የት እንደሄደች አላወኩም። ባለቤቴ በመንፈስ ቅዱስ ወደቀ። እዛ ተሞልቶ
ልሳን በኃይል አዲስ ልሳን ተሞልቶ እየተቀጣጠለ እኔ እሱን ቀሰቀስኩትና ሕፃኗ የት ሄደች? እጁ ላይ ሳጣ የት ሄደች ሕፃኗ አልኩት። ከዛ ተነሳ። እዛ ውስጥ ያሉ አገልጋዮች በአጠቃላይ የኔ ልጅ ፍለጋ ጀመሩ። ሴት ልጄ ጠፋች። ከዛ ፍለጋ ውስጥ ልክ እሷ ልጇን እንዳቀፈችው የነቢይ ሱራፌል ሚስት አሁን ልጇን እንዳቀፈችው የኔ ልጅ አቅፋ ይዛየው ደነገጥኩ። የነቢይ ሱራፌል ሚስት እንደሆነች አላወኩም። ማናት ያቺ ብዬ ስጠይቅ የነቢይ ሱራፌል ሚስት ናት አሉ። ስለዚህ ሱራፌልን ማግኘት አልቻልኩም። እጅ ጫንና ጸልይ ለማለትም አጋጣሚው የሚመች አልነበረም። እሱ መድረኩ ትንሽ ከፍ ያለ ነው። ስልጠና የሰጠበት ደቡብ መሰረተ ክርስቶስ ነበር። መድረኩ ከፍ ያለ ነው። መጠጋት አልቻልኩም ነበር። ልጄን እሷ ጋር ሳገኝ አንድ ነገር ወደ ልቤ መጣ። አንድ ነገር ወደ ልቤ መጣና ነቢይ ሱራፌል ያገባት አይደለም ክርስቲያን ያገባ አገልጋይን ያገባች ሚስት ወይም አገልጋይን ያገባ ባል የሆነ ነገር ይተላለፍበታል። አገልጋይ እንኳን አይደለችም ቢሉኝ እኔ አንድ ነገር አምናለሁ። ነቢይ ሱራፌል አቅፏት የተኛት ሴት ቢያንስ ጸጋው እንኳን ሼር ያደርጋል አልኩ በቆምኩበት። ነቢይ ሱራፌልን እህቴ ውስጥ አግኝቻለሁ ነኝ እንዲህ ሚል ነገር ወደ ልቤ መጣና አንድ አካል ናቸው ሚለው ነገር እኔ ልብ ውስጥ ሙሉ ነበር። ስለዚህ አንድ የሆነ ነገር እሱን እሷ ውስጥ ስላየው በእውነት ዛሬ ልጄ ሳይፈታ አልሄድም ብዬ እሷ እጅ ላይ ጣልኩ። ሴት ልጄን አወረድኩና የእግዚአብሔር ሴት ነቢይ ሱራፌልን አቅፈሽ ነው የምትተኙው። እንቢ ብትለኝ ራሱ አልቀበልም። በዛ ሰዓት አልይዝም እንዳትለኝ በቃል ነው የያዝኳት። አንቺ ነቢይ ሱራፌልን አቅፈሽ ተኝተሻል። እሳቱ አንቺ ላይ ይተላለፋል። ልጄ ላይ ቃል አውጪ፣ ለምስክርነት እመጣለሁ። ልጄ ላይ ቃል አውጪ፣ ነቢይ ሱራፌልን ማግኘት የምችለው ዛሬ ባንቺ ውስጥ ነው አልኳት። አረ ክብር ለኢየሱስ ይሁን። ነቢይ ሱራፌልን አንቺ ውስጥ ዛሬ አገኘዋለሁ። እጇ ላይ ነው የጣልኩት። ልጄ ማለት እንዲህ አሁን ሳወራ ቀላል ነው፣ ግን የተሸማቀቅኩበት ልጅ በጣም ያስለቀሰኝ ጸጋዬን የፈተነበት ልጅ ነበር። ክርስትና የተመዘነበት ልጅ፣ አገልግሎቴ የተለካበት ልጅ ነበር። ሰይጣንም ሰውም ስጋዬን አንድ ላይ ተባብረው የበደልሽ ውጤት ነው ይሉኝ ነበር። ግን እግዚአብሔር አንድ ነገር ሲያጋጥም አገልጋይን ኃጢያቱ ነው የምንባለው። ቀድመው ሊኮንኑን ይሮጣሉ። ቀድመው የሚያወጡብን ወላጆቻችን። እኔ በአባቴ ቤት አባቴ በጌታ አይደለም፣ ወንድሞቼ እህቶቼ በጌታ አይደሉም። እኔ ጋር ወንጌል የመጣው በብዙ መከራ ነው። ወንጌልን አግኝቼ ተሰድጃለሁ፣ ከአባቴ ቤት ተባርሬያለሁ። ወንጌል ብዙ አስተምሮኛል። እኔ ግን ያ ቃጠሎ ከላይ ላይ ሳይበርድ እንደገና ልጄ ካለ ጎደሎ ነበር። በእውነት እግዚአብሔር ከቀባው ፊቱን አይመልስም። እግዚአብሔር ለቀባው ይጠነቀቃል። እግዚአብሔር ከቀባው ፊት ነው የሚሄደው። ምንም ጠላት በልጄ ቢዋሸኝ እንኳን ይናገረኝ ነበር እንደ ሰው።
እንዴት ሆነሽ ነው የምታገለግዪው ቤትሽ ጉድለት እያለ ይለኝ ነበር እንዴት ነው ጎዶሎ አጀንዳ ይዘሽ የምትሄጂው ይለኝ ነበር በሙሉ አቅም ሰብኬ አላውቅም መድረክ ላይ ስቆም ታላቅ ሴት ነኝ ስወርድ ግን እቤቴ ሴት እቤቴ የሚያነክስ ነገር አለ ጸጋዬን የሚለካ ነገር አለ መንፈሴን የሚያሳዝን ነገር አለ ግን ያ አጀንዳ የኔ ነበር ነብይ ሱራፌልና ባለቤቱ ወደ ሆሳና ሲመጡ የኔን ነቀፌታ ሊያስወግድ እግዚአብሔር እግዚአብሔር መቼም ይሁን መቼ ሰኞ ሊቀር ይችላል ማክሰኞም ሊቀር ይችላል በዛ ሁለት ቀን ሰይጣን ሊሰብካችሁ ይችላል እግዚአብሔር የለም ብሎ ሮብም እግዚአብሔር ሊቀር ይችላል ሐሙስም እግዚአብሔር ሊቀር ይችላል የእግዚአብሔር አጀንዳ የኔ አጀንዳ አይደለም የእግዚአብሔር አጀንዳ እኔ ስላገለገልኩት እግዚአብሔር የሚያውቀው ነገር አለ እኔን ሊያስተምር እግዚአብሔር በታላቅ መከራ ውስጥ ነው ያለፍኩት ግን ዛሬ መዝሙር አለኝ እስኪ አሜን በሉ እኔ እንዲያልኩት ጌታ ይሄ ኮንፈረንስ የኔ ብቻ የኔ እንዲህ ብየዋለሁ ይሄ ኮንፈረንስ የኔ ብቻ ነው ሱራፌል ጋር መድረስ አልቻልኩም ነብይ ሱራፌል ጋር ግን ይሄ አጀንዳ የኔ ብቻ ነው ለው ነበር እግዚአብሔርን እሷ ጋር የኔ ልጅ ሮጣ መሄዷ ለኔ ልጅ የፈውስ በር ነበር እጇ ላይ ጣልኩኝ እጅ ጭና እንዲህ ነው ያለችው ከዘር ማንዘር የምትወራረስ መርገም እየገደልክ የለመድክ መርገም አለች በእውነት ነብይ ናት የሱራፌል ባለቤት አሁንም እላለሁ የነብይ ሱራፌል ባለቤት ነብይ ናት አሁንም እላለሁ ላጸና የነብይ ሱራፌል ባለቤት ታላቅ ነብይ ናት እንግዲህ አጋንንት ጉድ ፈላበት አሁን እሱ ለተራ ያርፍና እሷን ከፊት ያረገ ሁለት ባንድ አጋንንት ጉድ ፈላበት ጩና ማን እሱ ከፊት ያለውን ይጠርጋል እሷ ደግሞ በስውር ያለውን ያነሳይ ትፈጠፍጣለች ከዛ በኋላ እኔ በእውነት እንዲህ አለች መተሽ ትመሰክሪያለሽ ስትለኝ ከባድ ነገር አይደለም እንዴት አትመሰክርም ጸጋዬ ላይ ነቀፌታ አገልግሎቴ ላይ ነቀፌታ ያሳደረብኝ ነገር አይደል ወይ እኔ መጥቼ መሰክራለሁ አልኳት ከዚህ በኋላ ይህ ሕፃን በሙሉ ኃይል በሙሉ ክብር እየወጣ ይመላለሳል አለ ጌታ በእውነት ተነግሮላችሁ ሆኖላችሁ ያልመሰከራችሁ ሰዎች ምንም ስተት አይደለም መከራው በትክክል እንደሄደ የምታረጋግጡት እዚህ ላይ ቆማችሁ ስትመሰክሩ ነው እኔ በቃ አንድን መንፈስ አሁን እዚህ መጥቼ አሸንፌያለሁ ድል አድርጌያለሁ ከምስክርነታቸው የተነሳ ድል ነሱ የሚለው ነገር አሁን እኔ ድል አድርጌ ነው በልጄ ዙሪያ ያለው የትኛውም ሰራዊት አሁን እዚህ መድረክ ላይ ይወድቃል በእውነት ለዚህ ብላቴና ያወጣው ዝማሬ አለ ብትፈቅድልኝ በእውነት እግዚአብሔር ሰው እንዲህ ሚል ዝማሬ ልዘምር ያስጨነቀኝ ለመልካም ሆነልኝ ያስለቀስከኝ ለክብር ሆነልኝ እሚል ዝማሬ ሰርቻለሁና እቺን ዝማሬ ልዘምርና ልውረድ ክብሩን እግዚአብሔር ይውሰድ ያስጨነቀኝ ለመልካም ሆነልኝ
ያስለቀስከኝ ለክብር ሆነልኝ ያስጨነቀኝ ለመልካም ሆነልኝ ያስለቀስከኝ ለክብር ሆነልኝ የሁሉም ሲጠፋ የማመልከው አምላክ ከኔ ጋራ የሁሉም ሲጠፋ የታምራት አምላክ አለ ከኔ ጋራ ያስጨነቀኝ ለመልካም ሆነልኝ ያስለቀስከኝ ለክብር ሆነልኝ ያስጨነቀኝ ለመልካም ሆነልኝ ያስለቀስከኝ ለክብር ሆነልኝ የሁሉም ሲጠፋ የኔ አምላክ ብቻውን አለ ከኔ ጋራ አሜን ያስለቀስከኝ ለክብር ሆነልኝ ያስጨነቀኝ ለክብር ሆነልኝ ያስለቀስከኝ ለክብር ሆነልኝ ያስጨነቀኝ ለክብር ሆነልኝ አንድ ጥያቄ አለኝ እኔም ማለት ልጅሽ መጀመሪያ ምን ሆኖ ነበር? አካሉ ጎዶሎ ነበር። አካሉ ጎዶሎ ነው ማለት እንዴት ነው የምትገልጪው? እንዴት ነበር? እኔ ላሳይ አዎ ያስጨነቀኝ ለመልካም ሆነልኝ ያስጨነቀኝ ለመልካም ሆነልኝ ያስጨነቀኝ ለክብር ሆነልኝ ያስለቀስከኝ ለክብር ሆነልኝ የሁሉም ሲጠፋ የኔ አምላክ ብቻውን አለ ከኔ ጋራ የሁሉም ሲጠፋ የማመልከው ጌታ አለ ከኔ ጋራ ያስጨነቀኝ ለመልካም ሆነልኝ ለመልካም ሆነልኝ ያስለቀስከኝ ለመልካም ሆነልኝ ያስጨነቀኝ ለክብር ሆነልኝ የሁሉም ሲጠፋ የኔ አምላክ ብቻውን አለ ከኔ ጋራ የሁሉም ኃያል የምናመልከው ኃያል
ጌታዬ 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 ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሆሳና ሪቫይቫል ክሩሴድ ፍሬው ገና ተበልቶ አላለቀም። ኢየሱስ ጌታ ነው። እስቲ መክሊትን እግዚአብሔር ይባርክሽ በሏት። እስቲ ድገሞ ጨምሮ እግዚአብሔር ይባርክሽ፣ እግዚአብሔር ጸጋውን ያብዛልሽ። ከኔ በፊት አገልግሎት የጀመረችው እሷ ናት። ወደ ጌታ እንድመጣ 15 ቀን ጾም ጸሎት ገብታ ስለኔ ጸለየች። እግዚአብሔር በሷ እጅ እኔን ወደ ጌታ አመጣኝ፣ ወደ ራሱ። ጌታን እንደ ግል አዳኝ አድርጌ የተቀበልኩት በሷ እጅ ነው። የኳየር መሪ ነበረች። ወንጌል ስርጭት በየጎዳናው ወጣ የምትመሰክር ነበረች። ዛሬ ደግሞ እኔን ከፊት አድርጋኝ እሷ ከኋላ። እግዚአብሔር እሷን ሲሰጠኝ አዋቂ ነው። እሷን ጌታ ባይሰጠኝ እኔ አገልግሎቱን አልችለውም፣ ቶታሊ አልችለውም። አሁን ያላትን አሳይመንት በሙሉ ጨርሳለች። በትምህርቷ እግዚአብሔር በጣም ባርኳታል። አዋሳ ዩኒቨርሲቲ የመጀመሪያ ዲግሪዋን እንደገና ደግሞ ማስትሬቷን አዋሳ ዩኒቨርሲቲ ነው የጨረሰችው። ኢየሱስ ጌታ ነው እና ትልቅ የእግዚአብሔር ጸጋ ያለባት በተለይ አድሚኒስትሬሽን የቤተ ክርስቲያኗን የተማረ ሰው ስለሚያስፈልግ ብዙ በአእምሮ የሚሰሩ ነገሮች ስላሉ በመንፈስ በሃሌሉያ ብቻ ሳይሆን ውስጥ ደግሞ ሞተር ያስፈልገዋል። በአእምሮ የበሰሉ ሰዎች ያስፈልጉናልና እሷ የቤተ ክርስቲያኑን ቫይስ ፕሬዝዳንት ሆና ያለውን ነገር ሁሉ አዲስ አበባ ቢሮውን የምትመራው እሷ ናት። ከሷ ስር ደግሞ እግዚአብሔር በጣም ብዙ ልጆች ሰጥቶናል። ብዙ አገልጋዮች አሉ በብዙ ነገር የበሰሉ። ስለዚህ ቤተ ክርስቲያኗ መስመር ይዛ እንድትሄድ አሁን ደግሞ በቃኝ ከዚህ በኋላ ሙሉ ለሙሉ ወደ አገልግሎት ነው መግባት የምፈልገው ብላ ኦሬዲ ትምህርት ጀምራለች። በቴሌቪዥን ሰሞኑን መለቀቅ ይጀምራል። ባህሪ ልዩ ልዩ ነው። ሁለት ልጆች እግዚአብሔር ሰጥቶናል። አሁን ከኔ ጋር ስትጨፍር የነበረችው ሕፃኗ ሁለተኛ ልጃችን ናት። ቁጭ ባህሪዋ የኔ ነው። እንደኔ ናት። የኔ አይነት ተፈጥሮ ነው ያላት። ሁሉ ነገሯ በቃ ይኸው ተመልከቷት።
ተቅላላ ከኤ እስከ ዜድ እኔ በልጅነቴ ማለት እሷ ናት። ሁለተኛዋ ልጃችንን ተመልከቷት። ተደግፋ ነይ አምልኪ ወደፊት ስላት ኖ ብላ ይኸውልህ አቀማመጧ ራሱ ለየት ያለ ነው። እግዚአብሔር ለሰው ልጆች የተለያየ ተፈጥሮ ሰጥቷል። አሜን አሜን። ባለቤቴ ስትነካ መጨፈር አትችልም፣ ማልቀስ ነው የምትችለው። እግዚአብሔር አብዝቶ ይባርካት። ባህሪዋ በጣም ዲሴንትና ዝምተኛ ናት። መንፈስ ቅዱስ በራሱ መንገድ ያናግራታል፣ በራሱ መንገድ ይነካታል። ዝም ነው የምትለው ልክ እንደ መጀመሪያ ልጄ። ግን በውስጧ ትልቅ እሳት አለ። ኢየሱስ ያድናል። ኢየሱስ ያድናል። ዛሬ እግዚአብሔር ባንቺ እጅ ታምር ሰርቶ ስላየው የጌታን እጅ እግዚአብሔር ገልጦ ባንቺ ስላየው እኔም ባልሽ ኮርቻለሁ። ኑሪልኝ፣ ለምልሚልኝ። በእህታችን በበልዩ ልጅ ታሪክ ያላለቀሰና ልቡ ያልተነካ ሰው አልነበረም። የሁላችን ልብ አዘነ። የእግዚአብሔር ሰው የነቢዩ ሱራፌል ደምሴ ባለቤት ወይዘሮ መክሊት ፊሊጶስ እግዚአብሔር በጓዳ እየተጠቀመባት ያለች ብዙዎችን የምታጽናና የምትመክርና ለሰዎች ትልቅ ቦታ የምትሰጥ የምንወዳት የእግዚአብሔር ሰው ናት። እግዚአብሔር በነቢይነት ቅባት ቀብቶ ሰዎች ከወደቁበትና ከተጣሉበት የምታነሳ አድርጎ እግዚአብሔር አስነስቷታል። አቅሟም ጉልበቷም እግዚአብሔር ነውና በፕሬዘንስ ቲቪ ቻናል የሚተላለፉ የእግዚአብሔር አስደናቂ ሥራዎችን እየተመለከታችሁ ስላለ ደስ ብሎናል። ነገም የእርሶ ተራ ነው። ፕሬዘንስ ኦፍ ጋድ ኢንተርናሽናል ቸርች ኢትዮጵያ። ዘማሪ በልዩ ዴማሞ እባላለሁ። የመጣሁት ከሆሳና ነው። የሆነልኝ ነገር እግዚአብሔር ይመስገን። ይሄ ሕፃን ከተወለደ ያው ሕፃን ልጅ ከተወለደ ወዲያው አይራመድም። እስከ 6 ወር ድረስ ያሳይ የነበረው እንቅስቃሴ እንደዛም ነው። ከ6 ወር በኋላም በዛው ነው እና አይቆምም፣ አይራመድም። ይንፏቀቅ ነበረ በመሬት ላይ ማለት ነው። በመሬት ላይ ሲንፏቀቅ በቃ በጣም አለቅስ ነበር። ሁለተኛ አገልጋይም ስለሆንኩኝ ያው አገልግሎቴን የሚነቅፍ ነገር ነበር ያጋጠመኝ እና ሰዎች እንዲያውቁብኝ አልፈልግም። ይሄን ሁኔታ ለምን ያገለገለች ይሄ ነገር ተከሰተ ይሉኛል ብዬ አዝየው ነበር መንቀሳቀሰው እና ከደረቴ ላይ አላወርደውም። የሚያዩኝ ሰዎች የሆነ ሐሳብ በቃ የሚናገሩት ስለ ልጄ ይመስለኛል። አዝየው ስወጣ ስገባ አታወርጁም ወይ ይላሉ። እንደገና ስንት ወሩ ነው ሲሉኝ ደግሞ እኔ ቀንሼ ነው ማወራው። ምክንያቱም እኔ አውቃለሁ የውስጤን ችግር። አራት ወሩ ነው ላለው የ8 ወር ልጅ 6 ወር ላለው ማለት ይከብዳል በሰዓቱ የነበረው ነገርና እግዚአብሔር ይመስገን ነቢዩ ሱራፌል ሆሳና ላይ ታላቅ ክሩሴድ አድርጎ ነበር። በዛ ኮንፈረንስ ላይ ስልጠና እየሰጠ ነበር ለአገልጋዮች። ሰዓቱም ከሰዓት አካባቢ ነው፣ ወደ 12 ሰዓት አካባቢ። አስተምሮቱን ከጨረሰ በኋላ እየጸለየ ነበር እና ሲጸልይ ለባለቤቴ ነው የጸለየለት። ባለቤቴ ላይ እጅ ጭኖ ሲጸልይ ሴት ልጅ ነበረችኝ፣ የመጀመሪያ ልጄ። ከእጁ ላይ ወደቀች። ከዛ የነቢዩ ሱራፌል ሚስት ሴት ልጄን ያዘችና አቀፌ ነበር። ከዛ በመሃል ተደናገጠን ሁላችንም። አገልጋዮች ነበሩ፣ ሁሉም መፈለግ ጀመሩ። ሕፃኗን ሲፈልጓት የለችም። ከዛ ውጪ በጣም ሁሉም ተከፋፍለው እየተደዋወልን ሲፈልጓት የለችም። ሙሉ እንዳለ ነው። በቃ እኔ ስለሚያቆኝ በአገልግሎቴ
ነገርኩ ለተወሰኑ ለሚቀርቡኝ አገልጋዮችና ሰነገር ሁሉም ፍለጋ ወጡ ሲወጡ ለካስ እኔ ወደ ውስጥ ገባ ውስጥ መፈለግ ጀመርኩ ብዙ ሰው በመንፈስ ቅዱስ ወድቆ ነበር እና ከዛ መሃል ባለቤቴ ነው የወደቀው መጀመሪያ ላይ ከዛ ልጄን የነብይ ሱራፌል ሚስት አቅፋት አየው እኔ ደግሞ አላውቃትም እሷ የነብይ ሱራፌል ሚስት መሆኗን ወይኔ ልጄ እቹትና ማን ያዛት ስል የነብይ ሱራፌል ሚስት ናት አሉኝ ከዛ ልጄ እንዳቀፈችም ሰላም አልኳት እዛው እንደቆምኩ ነው ልጄ ከሷ ላይ አልወርድም አለች እኔ ላወርዳት ስል እምቢ አለችኝ ተጣብቃ እዚ ደረቷ ውስጥ ገብታ አልወጣም ስትለኝ ደነገጥኩና አብረሻት ትሄጃለሽ አልኳት አዎ አለች የ3 አመት ልጅ ናት እና ደረቷ ውስጥ የወለደቻት አይነት አስተቃቀፍ ነው ያቀፈችው ደነገጥኩኝ በቃ የሷ አስተቃቀፍም አስደነገጠኝ እናትነት አይባት ነበርና አንዳንድ እናቶች ልጅን እንኳን እንዲቆሸሸ ብለውም ይገፋሉ ግን እሷ ውያውስ ከተልክ እኔ እንደማቅፋት አቅፋልኝ ውስጥ ሐሴት አረገ የጠፋችው ልጅንም ረሳዋት እና አንድ ነገር በቆምኩበት ወደ ልቤ መጣ እቺ ሴት ተራሰው እንኳን አቅፎ የሆነ ባህሪ ከባህሪ ክፉ ባህሪ ክፉን እንደሚስል ከሷ ከነብይ ሱራፌል ሚስት ተብላ የነብይ ሱራፌል ሚስት ተብላ መቼም እሷ ውስጥ እሳት አይኖርም አልልም የሆነ እግዚአብሔር ነገር እሷ ውስጥ ይኖራል ነብይ ሱራፌልም በሷ ውስጥ አያለው ዛሬ አልኩና በቃ እግዚአብሔር ሴት አልኳት አንቺ ውስጥ እግዚአብሔርን አያለው እኔ ነብይ ሱራፌል አንቺ ውስጥ አለ አሁን እኔ ለልጄ ጸልይ አልኳት በይ ከዛ እንዴ እሰጠለኝ እሺ አልኩና ሰላት እሺ አለችኝ ምንም እምቢ አላለችኝም ሴት ልጄንም በአንድ በኩል እንዲተቅ አቅፋ በጎን ይሄን ደግሞ እንዲያቀፈችው አቀፈችና እጅ ጭና ጸለየች እግሩ ላይ የዘርማን ዘር ከአባቱ አረግ የመጣ መንፈስ ነው ይሄንን መንፈስ ደግሞ እግዚአብሔር አሁን ሰብሮታል በላ ነው በሁለት እጁ እንዲያሸ ጸለየች በልሳን የተቀጣጠለ ጸለየች እኔም በቃ አሜን ይያልኩ ምክንያቱም በዘር ላይ የሆነ እንከን አለ እኔም ማቀው ነው ግን ቢሆንም እግዚአብሔር ያወቀው ይበልጣል በቃ ለመግደል የሚፈልግ ነው ህፃኑን ገና ከዚህ አልፎ አለች እኔም መሰማው ድምጽ አለ በግሌ እኔም የእግዚአብሔር ሴት ነኝና አዳምጣለሁ ደነገጥኩኝ ውስጤ ካለው መንፈስ ጋራ እሷ የምትተነበየው ትንቢት አንድ ሲሆንብኝ ደነገጥኩ ከዛ በኋላ በቃ ያንኑ ቀን ጸለየችልኝ ህፃኑ እያየሁት ነው እኔ ከታተል ነበር ደግሞም ጤናም ባለሙያም ስለሆንኩ እያንዳንዱ እንቅስቃሴውን አያለው ከዛ አየሁና ዲ ለባለቤቴ ነው በየና አልኩት አቤት ሲለኝ ይኸውልህ ይሄ ህፃን ልጅ እግሩ እየተፈታ ነው እያየህ ነው ከቀን ቀን አልኩት ኢሚዲየት ቼንጅ አላረገም ለውጥ አላገኘሁበትም ግን ባይ ዘ ፕሮሰስ በሳምንት በ15 ቀን ልዩነት እያየሁ ነው እሱ ላይ ከዛ ወር ባልሞላ ጊዜ ውስጥ እግሩ ተፈታ ልደቱን ያከበርኩት እየተራመደ ነው እግዚአብሔር ይመስገን እና እኔ እመጣለሁ ብዬ የሁሉ ወራት ቢያንስ ከተፈወሰ እንግዲህ ነብይ ሱራፌል ያገለገለበት አመት ይሆናል ብዬ አስባለሁ እና እግዚአብሔር መልካም አድርጎልኛል